ናሁ ተፈጸመ ደረሰ ተፈጸመ ማኅሌተ ጽጌ ስሙር አለው። በሁሉ የተወደደ ስለሆነ ስሙር አለው። ስናመሰግን የነበርነው አንቺን በአበባ ልጅሽን በፍሬ እየመሰልን ስናመሰግን ስናገለግል ጸውኦ ስምኪ ያነስ ዘወድቀ ስም አጠራርሽ የወደቀውን ያነሳል። አስቀድሞ ከሳላት በክብር ከሳላት ከመቤታችን ሰይጣን ከቀናባት ከዛስ እጅ ወጣ ያንን ሰው ያዘችው ይለናል። በዚያ ጊዜ ያ ሰው ከመሞት ከአካላተ ጎዶሎም ከመሆን ተረፈ ይለናል። የናፍቆት ሐዘን ልባችን በጣም በብዙ ተመስጦ በጉጉት የሚያዜመውን ይሄንን የመጨረሻውን የማኅሌተ ጽጌ ክፍል እናያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ናሁ ተፈጸመ ማኅሌተ ጽጌ ስሙር ተፈጸመ ናሁ አስመኪ ቦቱ አስመኪ ቦቱ ንግሥተ ሰማያት። ሰላም እንደምን አላችሁ? በመላው ዓለም ያላችሁ የከራዲዮን ሚዲያ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? እንኳን ለማኅሌተ ጽጌ የመጨረሻው ክፍል በሰላምና በጤና አደረሳችሁ እያለን እንግዲህ እንዳስለመድን በዚህ መንፈሳዊ ሚዲያ ብዙ መንፈሳዊ ቁም ነገሮችን በየጊዜው እየተገኘን እናካፍላችኋለን። እናንተም እኛን ጠብቃችሁ በዚህ ጊዜ በዚህ ሰዓት ወደዚህ ወደ መንፈሳዊ ሚዲያ ጎራ እንደምትሉ ስለምናውቅ ከማኅሌተ ጽጌ የመጨረሻ ክፍል የመራረጥናቸውን መንፈሳዊ ቁም ነገሮችን እናካፍላለን። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ እስከ መጨረሻው እንድታደምጡና እንዲሁም ላይክ ሼር በማድረግ ለመላ ኦርቶዶክሳውያን ይህንን መንፈሳዊ ማዕድ እንድታጋሩ እናሳስባለን። እንግዲህ በጥቅምት 30 2018 ዓ.ም የመጨረሻ የማኅሌተ ክፍል ላይ የመጨረሻ የማኅሌተ ጽጌ ክፍል ውስጥ ብዙ የሚባሉ አገልግሎቶች ይኖራሉ። ከዛ ውስጥ ግን እኛ ብታውቋቸው ጥሩ ነው የምንላቸውን በእርግጥ ሁሉንም ብናውቃችሁ ጥሩ ነው፣ ግን ካለን ሰዓት ካለን ጊዜ አንፃር ሁለቱን የማኅሌተ ጽጌ ክፍል ብቻ አንስተን የምንነጋገር ነው የሚሆነው። እንግዲህ መልካም ቆይታ እንዲሆን እንመኛለን። እንደሚታወቀው የመጀመሪያው የማኅሌተ ጽጌ ክፍል እንዲህ ይላል። ቁጥር 5 ላይ ያለው ኢያሐፍር ቀዊመ ቅድመ ስእለኪ ወርኃ ጽጌረዳ አማልቀ ዘኢያሃልቅ ስብሐተኪ ወይም ስብሐተ እንዘ እሴብሐኪ ጥቀ ተአምርኪ ማርያም ከመ አጠየቀ ጸውኦ ስምኪ ያነስ ዘወድቀ ኃጥአኒ ይሬሲ ጻድቀ ይላል። እንግዲህ ይሄ ምንድነው? አባታችን አባ ጽጌ ድንግል በማያልቀው ምስጋና ክፍል በማያልቀው ምስጋናሽ አብዝቼ ባመሰገንኩሽ ጊዜ ወይም አብዝቼ ሳመሰግንሽ ዘመነ ጽጌ ቢያልቅም ወርኃ ጽጌረዳ ቢያልቅም በስዕልሽ ፊት መቆምን ግን አላፍርም ይላል። ማርያም ሆይ ታምርሽ እንዳስረዳ ስም አጠራርሽ የወደቀውን ያነሳል ኃጢአተኛውንም ጻድቅ ያደርጋል ይላልና እዚህ ውስጥ በጣም የሚያስገርም እጅግ ድንቅ ምስጢሮች እመቤታችን ቅድስት ድንግል ማርያም ያደረገቻቸው በአባታችን በአባ ጽጌ ድንግል እንዲሁም በሌሎች ቅዱሳን የተገለጠ ድንቅ ምስጢር አለ። እሱን ባጭሩ እናያለን። እንግዲህ ከመጀመሪያው ስናይ ኢያሐፍር ቀዊመ ቅድመ ስእለኪ ወርኃ ጽጌረዳ አማልቀ ይላል። የጽጌረዳ አበባ ቢያልቅም፣ ምክንያቱም እንደምታውቁት ወቅቶች በተለያየ ወቅት ሲሆን የቡቃያ የዘር ወቅት አለ፣ የቡቃያ ወቅት አለ፣ የዘለላ ወቅት አለ፣ የአበባ ወቅት አለ፣ የፍሬ ወቅት አለና
ሁሉም ወቅት ይገድበዋል። በተለይ ማህሌተ ጽጌ እንደምታውቁት ከመስከረም 26 እስከ ህዳር 5 ድረስ በሰፊው እንደሚገለገል ሁላችንም እናውቃለን። እንግዲህ በዚህ ወቅት የሚገለገልበት ምክንያት በኢትዮጵያ ወቅቶች ውስጥ ይሄ ወቅት የአበባ የፍሬ ወቅት ስለሆነ ከዛ ጋራ በማነጻጸር እመቤታችንን በአበባ ልጇ ክርስቶስን በፍሬ እየተመሰለ የሚመሰገን የምስጋና ክፍል ነውና ዘያልቅ ሰባተኪ ማን ያፍርቀው ይመቅድመ ስልኪ ወርሃ ጽጌረዳ መሐልቀ ይሄ የጽጌረዳ አበባ ቢያልቅም ነገር ግን ዘያልቅ ሰባተኪ እንዘሴ ባህቂ ጥቀ በማያልቀው የምስጋና ክፍልሽ በፊትሽ መቆምን ስዕልሽ ፊት መቆምን አላፍርም ይላል። እንግዲህ ይሄንን ያለበት ምክንያት አባ ጽጌ ድንግል እጅግ በጣም የአንድ ቅዱስ አባት ታሪክን አንስቶ ነው። ይሄም አባት ዘካርያስ ይባላል። ሀገሩ ሮማዊ ነውና ከዕለታት በአንድ ቀን ወደ ቤተክርስቲያን ሲገባ ወደ ቤተ መቅደስ ሲገባ እጅግ በጣም የሚያምር የእመቤታችንን ስዕል ይመለከታል። ይህንንም የእመቤታችንን ስዕል ተመልክቶ በጣም አደነቀ። እንደውም በተለይ ስለ እመቤታችን ስዕል አባታችን አባ ጽጌ ድንግል በዚሁ በማህሌተ ጽጌ ክፍል ላይ በሰፊው የሚያመሰግንበት ክፍል አለው። እንዲህ ይላል ቁጥር 137 ላይ ስዕልኪ ጽጌተ ላህይም ከመዝኑ ትኤድም በዓለም እፎኑ ይሴኒ በሰማይ ለሃየ ገጽኪ ማርያም በወዝ የተዋበች ስዕልሽ በዓለም እንደዚህ ካማረች ማርያም ሆይ የፊትሽ ደምግባት በሰማይ እንደምን ያምር እያለ ያመሰግናታል። የተወደደ ልጅሽን ታቅፈሽ ጻዕዳ ወቀይ ተብሎ የተጠራውን ያንን ልጅሽን ታቅፈሽ ያለው ስዕልማ እንደዚህ በዚህ ምድር ላይ ያማረ ከሆነ በሰማይ ያለው መልክሽ እውነተኛ ደምግባትሽ የተዋበው ደምግባትሽ እንደምን ያምር እያለ አባ ጽጌ ድንግል ያመሰግናል። እንግዲህ በተለይ ታላቁ ወንጌላዊ ቅዱስ ዮሐንስ በዮሐንስ ራእይ ምዕራፍ 12 ቁጥር 1 ጀምሮ የእመቤታችን ክብሯን ውበቷን ሲጽፍ እንዲህ ይላል። በዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃንም ከእግሮቿ በታች ያላት በራሷ ላይም 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። እንግዲህ አባ ጽጌ ድንግል እንዲህ ያለውን ደምግባቷን መልኳን ክብሯን ነው እያመሰገነ ያለው እየተደነቀበትም ያለው። ምክንያቱም ቅዱስ ዮሐንስ ታላቅ ምልክት በሰማይ ታየ፣ እነሆ ፀሐይን ተጎናጽፋ ጨረቃንም ተጫምታ 12 ከዋክብትንም እንዲሁ በራሶቿ ላይ ደፍታ የነበረች ወይም አንዲት ሴት ታየች ብሎ በዚህ አይነት መንገድ በሚያስገርም ሁኔታ እመቤታችን ቅድስት ድንግል ማርያምን ገልጧታል። ስለዚህ ይሄ ቅዱስ ዘካርያስ የተባለውም ሰው የእመቤታችንን ስዕል ባየ ጊዜ ምን ላድርግላት ብሎ አሰበ። ወቅቱ የጽጌረዳ አበባ ወቅት ስለሆነ አበቦች የሚታዩበት አበቦች የሚፈኩበት ወራት ስለነበረ ምን አደረገ? ቅዱስ ገብርኤል አበባ ይዞ ባመሰገናት ምስጋና ልክ ቅዱስ ገብርኤል አበባ ይዞ ተፈሲ ፍስሕት ደስተኛይቱ ብሎ ባመሰገናት በቅዱስ ገብርኤል ምስጋና ወይም ደግሞ ቅዱስ ገብርኤል አበባ ይዞ ስላመሰገናት እርሱም 50 አበባ የጽጌረዳ አበባ ለስዕልኪ አክሊለ ርእሳ በስዕልሽ አክሊል ላይ እያለ አበባ ያደርግላት የጽጌረዳ አበባ ስዕሏ ላይ ወይ ደግሞ ከስዕሏ አክሊል ላይ ይሰካ ያኖር ነበርና ይሄን እያደረገ እመቤታችንን በብዙ ሲያመሰግናት በብዙ ሲያገለግላት ይህ የጽጌረዳ አበባ ወይም ደግሞ የጽጌረዳ ወቅት አለቀበት። እንደሚታወቀው አበቦች የአበባቸው ጊዜ ከጨረሱ በኋላ ወደ ፍሬ ይሄዳሉ። መቼም ሁሉም ዓመቱን ሙሉ አበባ አይሆንም። ስለዚህ ምን አለ? ያፍርቀው ይመቅድመ ስልኪ ወርሃ ጽጌረዳ አመሐልቀ ይህ ጽጌረዳ አበባ ቢያልቅብኝ እንደ በፊቱ የጽጌረዳ አበባ እያመጣሁኝ በስዕልሽ በአክሊልሽ ላይ ማኖር ባልችል ምስጋናሽን አቋርጣለሁን? ስዕልሽ ፊትስ መቆም አፍራለሁን? ስለዚህ አላፍርም ብሎ በዚህ ፈንታ ምን ላድርግ ብሎ አሰበ። እንዲህም አደረገ ይለናል የቤተክርስቲያናችን መጽሐፍ። 50 የጽጌረዳ አበባ በራሷ ላይ በአክሊሏ ላይ ሲያደርግ እንደነበረ ሁሉ የጽጌረዳ አበባ ወቅት ስላለቀ 50 ጊዜ በሰላም ቅዱስ ገብርኤል መልአክ ቅዱስ ገብርኤል አበባ ይዞ ያመሰግናትን የምስጋና ክፍል እያያዘ አመሰግናታለሁ ብሎ በየጊዜው ሲተኛ ሲነሳ ሲሄድ ሲመጣ ሁሉ በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ቅዱስ ገብርኤል ባመሰገነኝ ሰላምታ ሰላም እልሻለሁ እያለ 50 ጊዜ ያመሰግናት ነበር ይላል። እንግዲህ በዚህ በምስጋና ክፍል ውስጥ እያለ ነው ከዕለታት አንድ ቀን ይሄ ሰው መንገድ ሲሄድ
ሽፍቶች ሌቦች አገኙት መንገድ ላይ። ሌቦቹም ሽፍቶቹም ይሄን ሰው ገለን ንብረቱን እንወርሳለን ብለው ቀስታቸውን ማዘጋጀት ጀመሩ ይላል። እንግዲህ በዚህ ጊዜ ሌቦቹ ነው ያዩት፣ እሱ አላያቸውም ነበር። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ያገለገላትን የማትንቅ የማትረሳ ቅድስት እናት ከሰማይ ደናግልን አስከትላ ወረደች። የብርሃን ዙፋንም ተዘረጋ፣ በዛ ላይም ተቀምጣ የዘካርያስን ምስጋናውን ስትቀበል እነዛ ሽፍቶቹ ሌቦቹ ይመለከቱ ነበር። ዘካርያስ ግን እንዳስለመደ ሰላም ለኪ በሰላም ቅዱስ ገብርኤል መልአክ እያለ ሲያደርስ ከአፉ የጽጌረዳ አበባ ይወጣ ነበር። ይሄንን ሽፍቶቹ ይመለከቱ ይቆጥሩ ነበር። አንድ ጊዜ በሰላም ቅዱስ ገብርኤል መልአክ ሲል አንድ አበባ ጽጌረዳ አበባ እየወጣ በእመቤታችን እቅፍ ሲገባ ይመለከት ነበር ይላል። እንግዲህ እነሱ 2 ጊዜ ሲያደርግ 5 ጊዜ 10 ጊዜ 20 30 40 49 ይህን ሁሉ ሲያመሰግናት በዚህ ቁጥር ልክ የጽጌረዳ አበባ እየወጣ በእመቤታችን እቅፍ ስር ይኖር ነበር ይላል። ከዛ 50ኛው የመጨረሻዋን በሰላም ቅዱስ ገብርኤል መልአክ ሲያደርስ ይቺ ጽጌረዳ አበባ ወደ ሰማይ ወጣ ተመልሳ በእመቤታችን እቅፍ ስትገባ ከአበቦቹም ጋር ስትቀላቀል ያል። እነዚህም ሽፍቶች በጣም ደንግጠው ይሄ ሰውማ ተራ ሰው አይደለም ብለው ደንግጠው መጥተው ከእግሩ ስር ወድቀው ሰገዱለት። አንተ ሰው ነብይ ነህ፣ ጻድቅ ነህ፣ ቅዱስ ነህ፣ ከየት ነው የመጣኸው ብለው ጠየቁት። አረ እኔ ኃጢአተኛ ነኝ እንዲህ አይደለሁም ብሎ ነገራቸው። ታዲያ የምናየው ምስጢር ምንድነው ብለው እሱ አላየም ነበር፣ እነሱ ነበር ሲመለከቱ የነበሩትና ያዩትን ሁሉ ነገሯቸው። ያዩትን ሁሉ ነገሩት። እሱም በዚህ በጣም ተደነቀ እና እነዚህም ሰዎች እኛም ይህንን በረከት ማግኘት እንፈልጋለን፣ እመቤታችንን ማመስገን ክርስቲያን መሆን እንፈልጋለን ብለው ንስሐ ገብተው ተጠምቀው ክርስቲያን ሆኑ ማለት ነውና ምልኩስና እስከ ምልኩስና ድረስ ደርሰዋል። እንግዲህ የመለኮሱበትን ሲጠመቁ ምልኩስና ሲቀበሉ የሚያሳይ ፎቶ በዚሁ አስቀምጥላችኋለሁ። እሱን እያያችሁ በስዕሉ መደነቅ መገረም ትችላላችሁ። ስለዚህ በዚህ የተነሳ ያፍር ቀዩ መቅድመ ስዕልኪ ወርሃ ጽጌረዳ መሐልቀ ዘያልቅ ሰባሃተኪ እንዘ ሲባሃኪ ጥቀ። ስለዚህ የጽጌረዳ አበባ ወቅት ቢያልቅ የአበባ ጊዜ ቢያልቅ በሌሎች ምስጋናዎች ፊትሽ መቆምን አላፍርም። እንግዲህ ሌሎች ብዙ ምስጋናዎች አሉ እመቤታችን የምትመሰገንባት። ለምሳሌ መሐሌተ ጽጌ በወራት ውስጥ ከመስከረም 26 እስከ ህዳር 6 የሚመሰገን ቢሆንም ነገር ግን ሁሌ ዕለት በቤተክርስቲያን የማይቋረጥ የምስጋና ክፍሎች አሉ። ለምሳሌ ከዚህ መካከል ታምረ ማርያም፣ ውዳሴ ማርያም፣ አርጋኖን፣ የአባታችን የአባ ሕርያቆስ ቅዳሴ፣ የአባ ጊዮርጊስ ዘጋስጫ ሰዓታት፣ እነዚህ ሁሉ ጊዜ የምናመሰግንባቸው ናቸው። ስለዚህ ሌላው ደግሞ ሁሉ ጊዜ አባታችን የባልን ቁጥር ከዛ ቀጥሎ ምን ይላል? በሰላም ቅዱስ ገብርኤል በመላኩ በቅዱስ ገብርኤል ሰላምታ እንላለን። ስለዚህ ይሄ የጽጌረዳው አበባ ቢያልቅ መሐሌተ ጽጌ የሚባል የምስጋና ክፍል እንኳን ወቅት ጊዜ ገድቦት ቢቆም በዚህ ምስጋና አመሰግንሻለሁ እንጂ ምስጋናሽን አላቋርጥም፣ ፊትሽ መቆምን ስዕልሽ ፊት መቆምን አላፍርም ብሎ ይሄን አይነት ምስጢር ተገልጦለታል እና አባ ጽጌ ድንግል ይሄን በማንሳት ያፍር ቀዊ መቅድመ ስዕልኪ ወርሃ ጽጌረዳ መሐልቀ ዘያልቅ ሰባተኪ እንዘ ሲባሃኪ ጥቀ አለ። ከዛ ምን አለ ቀጥሎ? ተአምርኪ ማርያም ከማጠየቀ አለ። ማርያም ሆይ ታምርሽ እንደነገረን ታምርሽ እንዳስረዳን ጸውኦ ስምኪ ያነስ ዘወድቀ ስም አጠራርሽ የወደቀውን ያነሳል አለ። እንግዲህ ይሄም ራሱን የቻለ በጣም የሚያስገርም ታሪክ አለው። ኦርቶዶክሳውያን ስም አጠራርሽ የወደቀውን ያነሳል ይላል። እንግዲህ ስለዚህ ታሪክ አንድ የሚገርም ነገር ልንገራችሁ። አንድ በጣም ስዕል የመሳል ጥበብ የተሰጠው ወጣት ክርስቲያን በየቤተ ክርስቲያኑ እየሄደ መንፈሳዊ ስዕሎችን በቤተ ክርስቲያን ግድግዳ ላይ የሚስል ሰው ነበር ይላል እና ከዕለታት አንድ ቀን የእመቤታችን ቤተ ክርስቲያን እየታነጸ ባለበት ተጠርቶ እንዳስለመደ ስዕል መሳል ጀመረ ይላል። እንግዲህ እንደምታውቁት ስዕል ሲሳል በተለይ ትላልቅ ቤተ ክርስቲያን ከሆኑ ረጅም የሆነ መንሰላል አዘጋጅተን በጣም ከፍ ባለ ቦታ ነው ስዕል የሚሳለው። በተለይ ጉልላቱ አካባቢ ቅድስት አካባቢ ብታዩ በጉልላቱ በውስጠኛው በኩል የሚሳሉ ስዕሎች አሉ። እነዛን ስዕል ለመሳል ተደራራቢ የሆኑ ረጅም የሆነ መንሰላል እንጠቀማለን እና ይሄም ሰው እንደዛ አይነት መንሰላል ላይ ወጥቶ ስዕል መሳል ጀመረ። እመቤታችን ቅድስት ድንግል ማርያም ነበላይ ሰብን ስትረዳ፣ ኃጥአንን ስታግዝ፣ ነፍሳትን ከሲኦል ስታወጣ እንዲሁም ደግሞ የተወደደ ልጇን መድኃኔዓለምን ጻዳ ወቀይ የተባለውን ልጇን ታቅፋ ያለውን ስዕል ስሎ ጨረሰ። በጣም በሚያስገርም ሁኔታ ስሎ ከጨረሰ በኋላ ከዛ ከስዕሉ በታች ደግሞ ምን ሳለ? ክርስቲያን ያልሆኑ ያልተጠመቁ በመንፈሳዊ ምግባር ያልሄዱ ንስሐ ያልገቡ ሰዎች እንዲሁም በእመቤታችንና በቅዱሳን ቃል ኪዳን የማይታመኑ ሰዎችን ሰይጣን ሲኦሉ ሲከታቸውና አገዛዝ ሲያጸናባቸው የሚያሳይ ስዕል ከእመቤታችን ስዕል በታች መሳል ጀመረ።
እንግዲህ በዚህ ጊዜ ይሄንማ እያየ ማን ወደኔ ይመጣል? ይሄን እያዩማ ክርስቲያኖች ወደኔ ሊመጡ አይችሉም ብሎ በጣም በቀናት ተነሳስቶ ይህ ሰው የቆመበትን መንሰላል ለሁለት መታው ወይም ለሁለት ቆረጠው ይላል። እንግዲህ በዚህ ጊዜ በጣም የሚያስገርመው ነገር ያ ሰው ከዛንም ያህል መንሰላል ላይ ወድቆ እንግዲህ ሰው ከመንሰላል ላይ ከቤተክርስቲያን ጉልላት መቼም ታውቁታላችሁ ርዝመቱን ከዛ ላይ ወድቆ ሰው በህይወት አይተርፍም። በህይወት እንኳን ቢተርፍ ሙሉ አካል ላይኖረው ይችላል፣ ሊሞት ይችላል፣ አካሉ ሊጎል ይችላል። እና በዚህ ጊዜ ምን ያለ ያ ሰው እመቤቴ አዛኝቷ ድረሽልኝ ብሎ ጮኸ። ምን አለ አባ ጽጌ ድንግል ተአምርኪ ማርያም ከማጠየቀ ጸውኦ ስምኪ ያነስ ዘወድቀ ስም አጠራርሽ የወደቀውን ያነሳል አለ። በዚህ ጊዜ ኦርቶዶክሳውያን በጣም በሚያስገርም ሁኔታ ስዕሉን አስቀምጥላችኋለሁ፣ በደንብ ታዩታላችሁ። ሰውየው ከመሰላል ላይ ሲወድቅ እንዴት አድርጋ እመቤታችን እንዳዳነችው ከእመቤታችን ስዕል አስቀድሞ ከሳላት በክብር ከሳላት ከእመቤታችን ሰይጣን ከቀናባት ከዛ ስዕል እጅ ወጣ ያንን ሰው ያዘችው ይለናል። በዚያ ጊዜ ያ ሰው ከመሞት ከአካላተ ጎዶሎም ከመሆን ተረፈ ይለናል። ስለዚህ ስም አጠራርሽ የወደቀውን ያነሳል። ይሄ ሰው ከዛ ላይ ቢወድቅ ድጋሚ መልካም ነገርም ላለመስራት የሚፈታተን መንፈስም ሊኖር ምክንያቱም እኔ እንዲህ ያደረኩኝ እንዲህ እየሰራው መቼም እኛ ሰዎች ስጋ ለባሽ ነን ደካማን ነገር ግን በሰውየው ስራ በልጁ ስራ በጣም በቤታችን ተደስታ ተደንቃም ስለነበረ ሰይጣን ካሰበው ከዚህ ተንኮል አዳነችው ከስዕሉ አፍ ውስጥ እጅ ወጥቶ ይሄን ሰው ያዘችው ይላል። ስለዚህ ጸውኦ ስምኪ ያነስ ዘወድቀ እውነት ለመናገር የቤታችን ስም አጠራሩ የወደቀውን ያነሳል። ብዙዎቻችን እኮ ከወደቅንበት ተነስተናል። እንባስና ፈስ የነበርን ብዙ መከራ ውስጥ የነበርን ሰዎች ማርያም ብለን አዛኝቷ ብለን የወደቅን ሰዎች ተነስተናል። ተስፋ የቆረጥን ተስፋችን ተቀጥሏል። አንረባም አንጠቅምም የተባልን ሰዎች ለሲኦል የታጨን ሰዎች በእመቤታችን ቃል ኪዳን ተደግፈን ወደ መንግስት ወደ ጽድቁ ተመልሰናል። ወደ ልባችን ተመልሰናል። ወደ አይምሯችን ተመልሰናል። ስለዚህ ወድቆ መነሳት ማለት በአካል ወድቆ መነሳት ብቻ አይደለም። በመንፈስ በሞራን በሐሳብ በብዙ ነገር ተሰነካክለን የወደቅን በጠላት አሽክላ በብዙ የወደቅን ሰዎች በእመቤታችን ማርያም ብለን ብዙዎች ወድቀው ተነስተዋል። ስለዚህ ጸውኦ ስምኪ ያነስ ዘወድቀ የመጨረሻው ደግሞ ኃጥአኒ ይሬስ ጻድቀ ደግሞ የወደቁ ብቻ አይደለም የሚነሱት ኃጥአን ጻድቅ ይሆናሉ አለ። በጣም የሚገርም ነው። ለምሳሌ አሁን ኃጥአን ጻድቅ በላይ ሰብን ማንሳት እንችላለን። 78 ነፍስ በልቶ በእመቤታችን ቃል ኪዳን በእመቤታችን ጠለዋ ስላረፈበት ብቻ ይሄ ሰው ለሲኦል የታጨ ለመንግስተ ሰማያት ለመንግስቱ ለጽድቁ በቅቷል። ስለዚህ ኃጥአን ምን ይሆናሉ አለ ጻድቅ ይሆናሉ። ይህ ብቻ አይደለም። ራሱ አባ ጽጌ ድንግል አይሁዳዊ ነበርኩ ክርስቶስን ከሰቀሉ እመቤታችን አምረሮ ከሚጠሉ መስቀሉን ከሚጠሉ ከአይሁዳውያን ወገን ነበር። ነገር ግን በበረሃ በመጀመሪያው ክፍል እንዳያችሁት በበረሃ ሳለ የእመቤታችን የሚያምር ስዕልን አይቶ በዚያ ተደንቆ ጓደኛው ያንን ስዕል በጦር ሲወጋ እሱ ግን ያንን ባለማድረጉ መልአኩም ቅዱስ ዑራኤል ሂድና ተመልሰህ ሂድና ይሄንን አባ ዜና ማርቆስ ይነግርሃል ከሱ ሚስጥሩን ተረዳለህ ተብሎ አባ ዜና ማርቆስ ሚስጥሩን አስረድተው ብሉይ ኪዳንን ያቅ ስለነበረ አይሁዳዊ ስለነበረ ብሉይ ኪዳንን ይረዳ ያቅ ስለነበረ ከሐዲስ ኪዳን ጋር አስማምተው አስተምረው አጥምቀውት ስሙንም አባ ጽጌ ድንግል ወይም አባ ጽጌ ብርሃን ብለው ክርስቲያን አድርገውታል። ስለዚህ ኃጥአን ይሬስ ጻድቀ አባታችን አባ ጽጌ ድንግል ራሱ በቃል ኪዳንሽ ታምርሽን ባያይ አንቺ ባትረጂው አንቺ ባትደግፊው እኮ በዛው በአይሁዳዊ ግብር ጸንቶ ነበር። ክርስቲያን ሳይሆን ጌታን ሳያውቅ አንቺን ሳያውቅ መንፈሳዊ ነገር ሳይናገር በዛው በአይሁድነቱ ይኖር ኖሮ ይሞት ነበር። ወደ ጽድቅ ወደ ህይወት አይመጣም ነበር በማለት እኔም እንደዛ አልመጣም ነበር በማለት ራሱ አባ ጽጌ ድንግልም ኃጥአኒ ይሬስ ጻድቀ። ስለዚህ በእመቤታችን ቃል ኪዳን የወደቁ ተነስተዋል። ንስሐ የመግባት ወድቆ የመነሳት ኃጢአትን የመተውን ስጋው ደሙን የመቀበልን ብዙ ነገሮችን የሚያገኙበትን ቃል ኪዳን አግኝተዋል። ስለዚህ ኃጥአኒ ይሬስ ጻድቀ ይላል። ብዙ ትርጓሜ ቢኖረውም ነገር ግን የመጨረሻውንና ሁላችንም በጉጉት የምንጠብቀውን አንድ የማኅሌተ ጽጌ ክፍል ስለምንጨምር የመጀመሪያው ትርጓሜ ይሄን ይመስላል ማለት ነው። ስለዚህ ያፍርቀው ይመቅድመ ስዕልኪ ወራሃ ጽጌ ሬዳ መሐልቀ ዘይሐልቅ ሰብሃተ ወይም ሰብሃተኪ እንዘ እሴባኪ ጥቀ ታምርኪ ማርያም ከማጠየቀ ጸውኦ ስምኪ ያነስ ዘወድቀ ኃጥአኒ ይሬስ ጻድቀ የሚለው ከብዙ በጥቂቱ ሚስጥሩ ይሄን ይመስላል። እንግዲህ የመጀመሪያው የማኅሌተ ጽጌ ክፍል ያፍርቀው ይመቅድመ ስዕልኪ የሚለው ይሄንን ይመስላል። አሁን ደግሞ እጅግ በጣም ሁላችንም ኦርቶዶክሳውያን በናፍቆት በጉጉት የምንጠብቀው ዜማውንም ስለምናቀው ሲዜም በጣም በእውነት ለመናገር የናፍቆት ሐዘን ልባችን በጣም በብዙ ተመስጦ በጉጉት የሚያዜመውን ይሄንን የመጨረሻውን የማኅሌተ ጽጌ ክፍል እናያለን። እርሱም እንዲህ ይላል።
ህብረሃ መልሚል ቀይ ወጻድኢድ አራያ ኮሰኮስ ዘብሩር ተአምርኪ ንጹህ በአምሳለ ወርቅ ግቡር ተፈጸመ ናሁ ማህሌተ ጽጌ ስሙር አስምኪ ቦቱ ንግስተ ሰማያት ወምድር ከመበህጽንኪ ያሰም ፍቁር ይላል። እንግዲህ የዚህ ትርጉም በጣም በእውነቱ የሚገርም ነው። የሚያብረቀርቅ ቀይና ነጭ ቀለም ያለው አራያው የብር ጅንጉርጉር የሆነ ንጹህ ተአምርሽ በወርቅ አምሳል የተሰራ ነው ይላታል አባ ጽጌ ድንግል በረከቱ ይደርብንና። እንግዲህ ይሄንን የማህሌተ ጽጌ ክፍል ሲያነሳ እንደው ዝም ብሎ አይደለም። በተለይ ብዙ ጊዜ ወርቅ እንደምታውቁት የአሸናፊነት፣ የንጽህና፣ የቅድስና ምሳሌ ነው። በተለይ በዚህም የተነሳ በመዝሙር 67 68 ቁጥር 13 ላይ ቅዱስ ዳዊት እንዲህ ይላል ክነፈርግ በብሩር ዘግቡር ወገባሃት ያኒ በአመልማለ ወርቅ ይላል። የቅድስና ወገቧ የንጽህና ወገቧ በወርቅ አመልማል በወርቁ የተለበጡ ናቸው ይላል። ንጽህና ወገቧ ምክንያቱም እመቤታችን ቅድስት ድንግል ማርያም መላ አካሏ ንጽሕት ናት። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ እያለ እንደምናመሰግናት ሁሉ ከራስ ጸጉሯ ይልቅ እስከ እግር ጥፍሯ ድረስ ኃጢአት የሌለባት ንጽሕት ቅድስት ናት መሆኗን ክነፈር ወገቧት ያኔ በአመልማለ ወርቅ ጎኖቿም ጎነ ወገቧ የህሊና ወገቧ በወርቅ አመልማል የተለበጡ ናቸው ይላል። ስለዚህ ወርቅ የቅድስና የንጽህና ምሳሌ ነው። በተለይ ደግሞ አባታችን አባ ጽጌ ድንግል እንደምታውቁት አይሁዳዊ እንደመሆኑ ለብሉይ ኪዳን መጽሐፍት ቅርብ እንደመሆኑ መጠን ለብሉይ ኪዳን መጽሐፍት ቅርብ እንደመሆኑ መጠን በተለይ በኦሪት ዘፍጥረት ምዕራፍ 2 ቁጥር 11 ላይ በዚያም ወርቅ አለ። ይሄ በቁጥር 11 ላይ ይላል የዚህኛውም የአንዱም ወንዝ ስም ከአራቱ አፍላጋት መካከል ማለት ነው ገነትን የሚያጠጡ አራት ወንዞች አሉ። ከአራቱ ወንዞች መካከል አንዱ ስሙ ኤፌሶን ይባላል። ያም ወንዝ በዚያም ወንዝ ወርቅ አለ፣ ጥሩም ነው፣ የሚያበራ ዥንጉርጉር እንቁም ነበረ ይላል። እናንተ ይህንን የመጽሐፍ ቅዱስ ክፍል አንብቡት። ስለዚህ በዛ ወንዝ ምን ያለ የብር ዥንጉርጉር የሆነ ወይም ደግሞ የተለያየ ከለር ያለው በጣም የሚያምር የሆነ ወርቅ ያለበት ወንዝ እንደሆነ ቅዱስ አባ ጽጌ ድንግል ከሙሴ መጽሐፍ ወይም ከኦሪት ዘፍጥረት ምዕራፍ 2 ቁጥር 11 ላይ ይጠቅሳል ማለት ነው። ስለዚህ የብር ዥንጉርጉር ከብር ዥንጉርጉር አርያው የሚያንጸባርቅ ቀይና ነጭ ቀለም ያለው አርያው የብር ዥንጉርጉር የሆነ ንጹህ ተአምርሽ በወርቅ አምሳል ምን ያለ ነው የተሰራ ነው። ንጹህ ተአምርሽ በወርቅ አምሳል የተሰራ ነው ይላል። ወርቅ ንጹህ ነው። ስለዚህ የንጽህና ምሳሌ በተአምርሽ ውስጥ ንጽህና አለ፣ በተአምርሽ ቅድስና አለ፣ አንቺም ንጽሕት ነሽ፣ አንቺም ቅድስት ነሽ እያለ ያመሰግናታል ማለት ነው። እንግዲህ እንደምታውቁት ይሄ ኤፌሶን የተባለ ወንዝ ገነትን የሚያጠጡ ከአራቱ አፍላጋት መካከል አንዱ ነው። እመቤታችን ቅድስት ድንግል ማርያም ደግሞ በገነት ትመሰላለች ማለት ነው። እንደሚታወቀው አባታችን በገነት ውስጥ ምን አለ? በገነት ውስጥ ካሉ ነገሮች መካከል አንዱ ዕፀ ሕይወት ነው። አዳምም የተከለከለው ዕፀ በለስን ከበላ በኋላ ወደ ከገነት ካለው ከዕፀ ሕይወት ፍሬ እንዳይበላ። ስለዚህ በገነት ውስጥ የዕፀ ሕይወት ፍሬ እንዳለ ሁሉ በእመቤታችን ውስጥ ደግሞ የዕፀ ሕይወት ፍሬ የተባለ መድኃኒታችን ኢየሱስ ክርስቶስ እርሱ አለ ማለት ነው። ለምሳሌ ባለፈው ባየነው ምስጋና ክፍል ላይ በእንተ ሔዋን ታጽሖ ተገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ እምዕፀ ሕይወት። በሔዋን ምክንያት የገነት የተዘጋ ዳግመኛ በድንግል ማርያም ምን አለ? ተከፈተ። ከዕፀ ሕይወት እንበላ ዘንድ አደለናል። ስለዚህ የዕፀ ሕይወትን ፍሬ እንበላ ዘንድ የታደለ ወይም የዕፀ ሕይወትን ፍሬ ያፈራችልን ያስገኘችልን ማነች? እመቤታችን ቅድስት ድንግል ማርያም ናት። አባታችን አባ ሕርያቆስ በቅዳሴው ምን አለ? ኦ ማርያም በእንተ ዝናፈቅርኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። አማናዊ እውነተኛ የሆነ የጽድቅን መብል ወልደሽልናል፣ የጽድቅን መጠጥ ሰርተሽናል እያለ ያመሰግናታል። ስለዚህ አባታችን አዳም የተፈጠረው በገነት ውስጥ ሕጉን አክብሮ ከኖረ 1000 ዓመት ሲሞላው ከዕፀ ሕይወት ፍሬ በልቶ እንደገና እየታደሰ እንዲኖር ነበር። ነገር ግን አባታችን አዳም ሕግጋትን በማፍረሱ ምክንያት ከገነት ወጣ። ድጋሚም ከዕፀ ሕይወት ፍሬ በልቶ ሕያው ሆኖ እንዳይኖር በሔዋን ምክንያት አዳም ወጥቶ የገነት ደጅ ምን አለ? ተዘጋ። ነገር ግን እኛ ዛሬ ሕያው ሆነን ለዘላለም እንኖር ዘንድ በሐዲስ ኪዳን በእመቤታችን በቅድስት ድንግል ማርያም ገነት ተብላ በተመሰለች በቅድስት ድንግል ማርያም የዕፀ ሕይወት ፍሬ ተሰጠን። ጌታችን ኢየሱስ ክርስቶስ ምን አለን? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስለዚህ የዕፀ ሕይወት ፍሬ በገነት ያለ የዕፀ ሕይወት ፍሬ እየተበላ ሕይወትን እንደሚሰጥ ዘላለም እንደሚያኖር ሁሉ የጌታችን ኢየሱስ ክርስቶስ ዕፀ ሕይወት ፍሬ የተባለው መድኃኒታችን ክርስቶስ ቅዱስ ሥጋውና ክቡር ደሙ ለዘላለም የሚያኖር ስለሆነ ማለት ነው። ስለዚህ ከዕፀ ሕይወትን በላ ዘንድ አደልናል። እመቤታችን ቅድስት ድንግል ማርያም በገነት የተመሰለችበት ምክንያት በገነት የዕፀ ሕይወት ፍሬ አለ፣ በእርሷም ፍሬ ሕይወት ክርስቶስ ኢየሱስ አለ ማለት ነው። ስለዚህ በዚህ የተነሳ ገነት ተብላ ብዙ ምክንያቶች አሏ። ግን ለማስረጃ ወይም እንድትረዱት ያህል ማህሌተ ጽጌውን አንዱን ካነሳን
ይበቃናል። ሌላ ወርቅ የንጽህናዋ እንቁ የቅድስናዋ እያሉ አባቶቻችን በብዙ መንገድ ይተረጉሙታል። በሚቀጥለው ህብር ሐመልሚል ቀይ ወጻዲድ አርያ ኮሰኮስ ዘብሩር ታምርኪ ንጹህ በአምሳለ ወርቅ ግቡር ይልና ተፈጸመ ናሁ ማህሌተ ጽጌ ስሙር የተወደደው የማህሌተ ጽጌ ክፍል እነሆ ደረሰ ተፈጸመ ይላል። እንደምታውቀው አሁን የፊታችን 30 አሁን ያለንበት የማህሌተ ጽጌ የመጨረሻው ክፍል ነው። ስለዚህ ናሁ ተፈጸመ ማህሌተ ጽጌ ስሙር ምክንያቱም የማህሌተ ጽጌ አገልግሎት ከመስከረም 26 ከህዳር 5 የሚገለገል ነው። ከዛ በኋላ ሌሎች የምስጋና ክፍሎች ይቀጥላሉ ማለት። ስለዚህ ስናመሰግን የነበርነው አንቺን በአበባ ልጅሽን በፍሬ እየመሰልን ስናመሰግን ስናገለግል የነበርነው ያ እጅግ የሚወደደው በልጅ ዘንድ የሚወደደው በአንቺ ዘንድ የሚወደደው በሊቃውንቱ ዘንድ የሚወደደው በምእመናኑ ዘንድ በሁሉ መንፈሳውያን ሰዎች ዘንድ የሚወደደው ይሄ ማህሌተ ጽጌ ክፍል ናሁ ተፈጸመ ደረሰ ተፈጸመ። ማህሌተ ጽጌ ስሙር አለው በሁሉ የተወደደ ስለሆነ ስሙር አለው። ስሙር ማለት የተወደደ መልካም ያማረ ማለት ነው። እንግዲህ የእመቤታችን የቅድስት ድንግል ማርያም ምስጋናዋ የማይወደው የለም የሚጠላው የለም፣ በሁሉ ዘንድ የተወደደ በሁሉ ዘንድ የተከበረ ነውና ማለት ነው። ከዛ በኋላ ሚላን አስምኪ ቦቱ ንግሥተ ሰማያት ወምድር የሰማይና የምድር ንግሥት ሆይ ማርያም ሆ ይላታል። እመቤታችን ቅድስት ድንግል ማርያም እንግዲህ የሰማይና የምድር ንግሥት ትባላለች። እንግዲህ ጌታችን ኢየሱስ ክርስቶስ የሰማይና የምድር ንጉሥ ነው። እመቤታችን ቅድስት ድንግል ማርያም ደግሞ የሰማይና የምድር ንግሥት ናት። እንደምታውቁት ለምሳሌ ታላቁ በሮም የነገሰው ታላቁ ቆስጠንጢኖስ የሮም ንጉሥ ነው። የሱ እናት ደግሞ ንግሥት እሌኒ ተብላ ትጠራለች ማለት ነው። ስለዚህ የንጉሥ እናቶች ብዙ ጊዜ ንግሥት ተብለው ይጠራሉ። ስለዚህ ንግሥተ ሰማያት ወምድር አላት። ደግሞ አባታችን መዝሙረኛው ዳዊትስ እንዲህ ብሎ የለ ወተቀውም ንግሥት በየማንከ በአልባሰ ወርቅ ጽሑፍተ ወቡርት እነሆ ንግሥቲቱ የወርቅ ልብስ ደርባ የወርቅ ልብስ ተጎናጽፋ በቀኙ ትቆማለች ንግሥቲቱ አላት። ስለዚህ እመቤታችን ቅድስት ድንግል ማርያም የሰማይና የምድር ንግሥት ተብላ ትጠራለች። እንደገናም ደግሞ እዛው በመዝሙር 144 ከቁጥር 10 ጀምሮ ስታነቡ እዚህ ይሄም የምስጋና ክፍል አዋልደ ንግሥት ለክብርከ የንግሥቲቱ ልጆች ለክብር ናቸው እያለ ያመሰግናል ማለት። ስለዚህ አስምኪ ቦቱ ንግሥተ ሰማያት ወምድር እያለ የሰማይና የምድር ንግሥት ሆይ ማርያም ሆይ እያለ ያመሰግናታል። ከዛ አስምኪ ቦቱ ንግሥተ ሰማያት ወምድር የሰማይና የምድር ንግሥት ሆይ ማርያም ሆይ አስምኪ ቦቱ ንግሥተ ሰማያት ወምድር ከመበጽንኪ ያሰመ ፍቁር ውድ ልጅሽ በደረትሽ በጉያሽ እንዲጠጋ የተወደደ ልጅሽ በደረትሽ በጉያሽ እንዲጠጋ ጠጋ አድርገሽ እንደታቀፍሽ ሁሉ እንዳስጠጋሽ ሁሉ እንዳቀረብሽ ሁሉ የሚቀጥለውን ዓመት የምስጋና ክፍል አቅርቢልን ይላታል። እንግዲህ ጌታችን ኢየሱስ ክርስቶስ ሕፃናት እንደምታውቁት እናቶቻችን ሕፃናትን ሲያቅፏቸው በእጃቸው ቀና ከደረታቸው ጠጋ አድርገው ያቅፏቸዋል። በራሳቸውን ቀና አድርገው ማቀፋቸው ናላ እንዳይወርዳቸው እንዳይታመሙ ጤናቸውን ለመጠበቅ ነው። በእጃቸው መደገፋቸው ደግሞ እንዳይወድቁበት ስስታቸው ናቸውና እንግዲህ አንድ ጨቅላ ልጅ ለእናቱ ወይም ደግሞ እናት ለልጇ ምን ያህል ስስት እንዳላት እናንተ ታውቃላችሁ። ወደ ጉያዋ ደግሞ ጠጋ ስታረግ ፍቅር ያላትን የፍቅር ጽናት ምክንያቱም በጣም የምንወደውን ነገር እቅፍ አድርገን እንደምንይዘው ሁሉ እናት ደግሞ ከልጇ በላይ የሚወደድ ነገር የላትምና ከአንገቱ ቀና አድርጋ በእጇ ደገፍ አድርጋ ወደ ጉያዋ አስገብታ ታቅፋለች። ስለዚህ ጌታችን ኢየሱስ ክርስቶስም ገዘ ሕፃናትን አላፈረሰም፣ እሱ ፍጹም ሰው ነውና ይሄ ውድ ልጅሽ የተወደደውን ልጅሽ ከራሱ ቀና አድርገሽ በክንድሽ ደገፍ አድርገሽ በጣም ተወጂዋለሽ፣ ብቸኛ ልጅሽ ነውና ለልጅሽ ያለሽ ፍቅር ጥልቅ ነውና ከደረትሽ አቅርበሽ አስጠግተሽ እንዳቀፍሽው እናቴ መቤቴ ንግሥተ ሰማይ ወምድር ማርያም የሚቀጥለውን ምስጋና አቅርቢልን እያለ የሚቀጥለውን የምስጋና ክፍል በመናፈቅ ያመሰግናታልና በእንዲህ አይነት የምስጋና ክፍል በተለይ አባታችን አባ ጽጌ ድንግል ያመሰገነበት የማህሌተ ጽጌ ክፍል በዚህ መንገድ ይመሰገናል፣ ይገለገልበታልና ምስጢሩን ማወቅ ምስጢሩን መረዳት እየገባን የምናደርገው ነገር ነገ አንሰናክልበትም። እንደምታውቁት ከዚህ በፊት ብዙ ማህሌት የቆሙ መርጌቶች የቀደሱ ካህናት ተንሱ ጸልዩ ሲሉ የነበሩ ዲያቆናት ህዝቡ ሁሉ ሳይገባን እያደረግን ወይ ሳይገባቸው እያደረጉት ሃይማኖት እየቀየሩ የእመቤታችን ምስጋና ትክክል አይደለም የምትመሰገን አይገባት ብዙ ነገር ሰምታችኋል። ይሄ ሁሉ የሚመጣው ከምንድነው? ካለመረዳት ካለማወቅ ነው። ስለዚህ እያንዳንዱን ነገር በዜማ ብቻ ከማወቅ ይልቅ እንደዚህ በትርጉምን በሚስጥር ማወቅ በረከት እናገኝበታለን፣ በሃይማኖትም እንጸናበታለን። ነገ አንድ ሰው ስለ ማህሌተ ጽጌ ማይሆን ነገር ቢናገር እንዴ ማህሌተ ጽጌ እኮ ትርጉሙ ይሄ ነው
ይሄ ነው ከመጽሐፍ ቅዱስ አንፃር ብለን ለማስረዳት የሚጠቅመንን ጥሩ መንፈሳዊ ስንቅ የምንሰንቅበት ስለሆነ ከማህሌተ ጽጌ ክፍል 2ቱን ያፍርቀው ይመና ህብረሃ መልሚል ወይም ናሁ ተፈጸመ ማህሌተ ጽጌ ስሙር የሚለውን አቀረብንላችሁ። እንግዲህ በቀጣይ ስለ ማህሌተ ጽጌ የመጨረሻ ክፍሎች የሚያነሱ ትምህርቶችን በቀጣይ ቪዲዮ የምንለቅላችሁ ይሆናል። ስለዚህ ሁሉ ጊዜ እንደምንላችሁ አዲስ የመጣችሁ ቤተሰብ ያሉናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንዲሁም ደግሞ ቤተሰብ የሆናችሁ ደግሞ ቪዲዮውን እስከ መጨረሻ ድረስ በማየት ላይክ ሼር በማድረግ ለመላው ኦርቶዶክሳውያን እንድታካፍሉ ይሄ በረከት ሁሉም ሰው መስማት አለበት። ይሄንን ምስጢር ሁሉም ሰው መረዳት አለበትና ለመላው ኦርቶዶክሳውያን እያካፈላችሁ የበኩላችሁን አስተዋጽኦ እንድታደርጉ እናሳስባለን። እናታችን እመቤታችን ቅድስት ድንግል ማርያም ውድ ልጇን በክንዷ እንደደገፈች እንዳቀፈች እኛንም ከክፉ ነገር ሰወራ በቃል ኪዳኗ ደግፋ አቅፋ የዛሬ ዓመት ደግሞ በሰላም አድርሳን እንዲሁ እንድናመሰግን ትርጉሙን እንድናብራራ ምስጢሯን የእሷን ምስጋና ክፍል እንድንረዳ ታበቃን ዘንድ ቃል ኪዳኗ እንዲረዳን እየተማመንን ሁለቱንም ክፍል የማህሌተ ጽጌ ክፍል አገልግሎት በዚህ እናበቃለን። መልካም ጊዜ። ይህንን መንፈሳዊ ማዕድ ለሁሉም ህዝበ ክርስቲያን እንድታዳርሱ እናሳስባለን። እንግዲህ ከዚህ ከከራዲዮን መንፈሳዊ ሚዲያ ብዙ መንፈሳዊ ቁም ነገሮች ይለቀቃሉ። በየጊዜው እየገባችሁ ብትከታተሉ ጥሩ ነገሮችን ታገኛላችሁና አይናችሁን ልባችሁን ከዚህ ከከራዲዮን መንፈሳዊ ሚዲያ እንዳታርቁ እናሳስባለን። በቀጣይ ደግሞ በሌሎች የማህሌተ ጽጌ ክፍል አገልግሎቶች እንገናኛለን። እስከዛው መልካም ጊዜ